ከዚህም በኋላ እኔ ጋር መምጣት አይጠበቅብሽም እያለች በአምላክ ህብስትን አይኗን እየጠረገላት ይገኛል። ውጣ ይለዋል። ምን ትመስላለች ዶሮ? በአምላክ ትሰሚኛለሽ፣ እዚህ ቤት ውስጥ ምንም ጓደኛ አያስፈልግሽም እያላት ይገኛል። ህብስትን ማለትም ለሷ ያለ ስሜት ጠንካራ ከመሆኑ የተነሳ ብታቆም ይሻልሃል። እሺ ይቅርታ አብነት፣ ይችል መውደድህን አቁም። ማለቴ ለሷ ያለ ስሜት ጠንካራ ቢሆን ብታቆም ይሻላል። ምንድነው በአምላክ? ምን ማለት ነው በአምላክ? እናትዬ ውይ ልቀስቅስሽ ብዬ ነው፣ ገብተሽ እንድትተኝ ብዬ ነው። ዞሮ ዞሮ ያው እዚህም መኝታ ነው እያለች አትገኝ። ከመምጣቴ ምን አንቺ በገዛ ቤቴ ልትናገሪ ነው? ማታ እኮ አቅቶኝ ነው። ቀስቅሴሽ እንኳን አንድ ቀን ዘወር ተሳስፈሽ አገኘ። በአምላክም ህብስትን በዙሪያው ጠላቶቹ እንድትከላከል እንድትነቃ የማያደርገው ጥረት የለም። በጨለም ለምን አርቀሽ አታስቢም? እንድትጠነቀቅ ብዙ ጊዜ ቢነግራትም እሷ ግን ከእንቅልፍ አለም እየቀሰቀሰ ስለሚመስላት እሺ ምንድነው የምትለው እያለች የምትለው የተቃራኒው ጥያቄው ምን እንደሆነ የተገለጸላት አይመስልም። በዚህ ሁኔታ ህብስት ግራ የተጋባች መታለች። ሌላው እንዲህ በአምላክ የህብስት ነገር ቢያሳዝነው እሷን ከመራቅ ወደኋላ አላለም። ልክ እንደ በፊቱ እንደሚንከባከባት እንዳይፋት። አሁንም ግን አትደገፊ፣ ማንንም አትመኝ፣ ከጎንሽ ያለ ጓደኛ ሁሉ እንዳታምኝ እያለ ያስጠነቅቃታል። በማንም ላይ እምነቷን መጣል እንደሌለባት እየተነገራት ያለው። ይሁን እንጂ ህብስት ከጀርባ እየተካሄደባት እንደው አልተረዳችም። በአምላክ ለምን እኔን ጠላኝ? ሲደግፈኝና ሲያቅፈኝ የነበረው አሁን ግን ፊቴን አዝሮብኛል እያለች ጥያቄው እየተፈጠረባት ነው። በአምላክ እንዲህ ሰው የራቀባት የራሱ ምክንያት አለው። ከዚህ በፊት ከሄርሜላ በተፈጠረው ስህተት ራሱን የቀውስ ጸጸት ከቷል። እንደ ጥፋተኛ በመቁጠር ህብስትን እንደገና ህብስትን በአዲስ ይቅርታ ከጠየቃት በስተቀረ ከልቡ ሊቀርባት አልቻለም። እየተጸጸተ ነው። በተለያየ አጋጣሚ ሸክሙ ለአብነትም እንደሚነግረው ሸክሙ ሊቀርለት አልቻለም። በአምላክም ከባድ ጭንቀት ውስጥ ነው ያለው። እንዲህ ከዚህ በፊት የፈጠረችበት የሀሴት ትርክት ወጥመድ አርግዣለሁ በማለት ሄርሜላ በአምላክም በወጥመድ አጥምዳ ይዘዋለች። አሁን ደግሞ ከባዱን ጥያቄ ይሄው አስረግዘኛል በማለት ከደቂቃዎች በፊት ውጤቱን የያዝኩት ብላ አጥምዳ ይዘዋለች። በአምላክን ነፍሰ ጡር እንደሆነች እየተናገረች ትገኛለች። በሆነው ነገር አምኖ መቀበል አልቻለም። ይህ መደረግ የለበትም እያለ እየተከራከራት ይገኛል። ይሁን እንጂ ሄርሜላ ከማን እንዳረገዘች ከአቶ አለም ወይንስ ከበአምላክ ጋር የተረገዘው ልጅ ከማን ይመስላችኋል? ስለዚህ የዛ ሽማግሌ ወይንስ የበአምላክ ገና አጠያቂ ይሆናል። ዞሮ ዞሮ እንዲህ ተመልካቾቻችን ላይክ፣ ሰብስክራይብ ያደረጋችሁ ህብስት ድራማን ተከታታይ 21ን ይዘን መተናል። እንዲህ እናንተም እስቲ የእናንተ አስተያየታችሁን እንፈልጋለን። ሰላማችሁ በዝት ይበልልኝ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ሰላማችሁ ይብዛልኝ።